ውድ ቻናላችን ቤተሰቦች እንኳን ውድ ቻናላችን በደህና መጣችሁ። በትናንትናው ዕለት በተለያዩ ሀገራት የተለያዩ የሊግ ጨዋታዎች መደረጋቸውን ቀጥለዋል። እንደዚሁም በአፍሪካ ዋንጫም የጥሎ ማለፍ ጨዋታዎችም ሲደረጉ ነበረ። እነዚህን ጨዋታዎች በዛሬው ቆይታችን የምንመለከት ይሆናል። በተለይ ደግሞ በእንግሊዝ ፕሪሚየር ሊግ አርሰናል ከበርነማውዝ ጋር ያደረጉትን ጨዋታ ሰፋ አድርገን የምንመለከት ይሆናል። እስከ መጨረሻዋ ደቂቃ ድረስ አብራችሁን ቆይታችሁ እንድትከታተሉት በአክብሮት እጋብዛለሁ። በእነዚህ በተደረጉ ጨዋታዎች ዙሪያም ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ እንደዚሁም ሰብስክራይብ ላይክ ሼር ያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ጨዋታው የምንገባ ይሆናል። አብራችሁን ቆዩ። በመጀመሪያ የምንመለከተው በትናንትናው ዕለት የተደረገውን የአፍሪካ ዋንጫ የጥሎ ማለፍ ጨዋታዎችን ይሆናል። በትናንትናው ዕለት ሁለት ጨዋታዎች ሲደረጉ ሴኔጋል ከሱዳን ጋር ባደረገችው ጨዋታ ሴኔጋል 3-1 በሆነ ውጤት ማሸነፍ እችላለች። በዚህ ጨዋታ ላይ እንግዲህ ሱዳኖች ነበሩ በ6ኛው ደቂቃ ላይ አብዱላህ ባስቆጠራት ግብ 1-0 መምራት ችለው የነበረው ነገር ግን ፓፓጊኒ ለሴኔጋል በ29ኛው እንደዚሁም የመጀመሪያው አጋማሽ ሊጠናቀቅ በ3ኛው ጭማሪ ደቂቃ ላይ እንደዚሁም ባይ በ77ኛው ደቂቃ ላይ ባስቆጠሯቸው ግቦች 3-1 በሆነ ውጤት ማሸነፍ ችለዋል። በዚህ ጨዋታ ላይም ሴኔጋል ሙሉ ለሙሉ ብልጫ ማሳየት ችላ ነበረ። 67% ኳሱን መያዝ ስችል 1.49 ኤክስፔክትድ ጎል ነበራት። 14 ሙከራ ማድረግ ችሏል። ከነዚህ 14 ሙከራዎች ደግሞ 9ኙ ኢላማቸውን የጠበቁ ሙከራ ናቸው የነበሩት። እንደዚሁም ደግሞ ሁለት ቢግ ቻንሶችንም ክሬት ማድረግ የሚቻሉበት ሁኔታ ተፈጥሯልና ሙሉ ለሙሉ ብልጫ ማሳየት ችላ ነበረ። እናም በስተመጨረሻም አሸንፋ ወጥታ ወደ ቀጣይ ዙር ማለፏን ማረጋገጥ ችላለች። በሌላኛው ጨዋታ ደግሞ ማሊና ቱኒዚያ ነበረ የተገናኙት። ይህ ጨዋታ እንግዲህ መጨረሻ ደቂቆች ላይ በተፈጠሩ ድራሞች ነው ሊጠናቀቅ የቻለው። በ88ኛው ደቂቃ ላይ እንግዲህ ቱኒዚያዎች በቻውታ ባስቆጠራት ግብ 1-0 መምራት ችለው ነበርና ጨዋታውን ሊያሸንፉ ይችላሉ ሲባል ነበረ። ነገር ግን 96ኛው ደቂቃ ላይ ሳኒያኮ ባስቆጠራት የፍጹም ቅጣት ምት ግብ አንዳቻ በሆነው ውጤት ማጠናቀቅ ችሏል የመጀመሪያውን 90 ደቂቃ። ከዛ በኋላ እንግዲህ ጨዋታውን ለመለየት በተሰጠ መለያ ምት ማሊዎች 3-2 በሆነ ውጤት በማሸነፍ ወደ ቀጣይ ዙር ማለፍ ችሏል። በጨዋታው ላይ እንግዲህ የማሊ በረኛ የሆነው ዲያራ የጨዋታው ኮከብ የሚያስብል እንቅስቃሴ ማድረግ ችሏል። በጨዋታው ላይ እንግዲህ ቱኒዚያዎች ነበሩ ብልጫውን ማሳየት ይቻሉ። 72% ኳሱን መያዝ ችሎ ነበረ። 13 ሙከራ ማድረግ ችለዋል። እንደዚሁም ደግሞ 4 ኢላማውን የጠበቀ ሙከራ ነበረ ማድረግ የቻሉት። ማሊ በበኩላቸው 8 ሙከራዎች ናቸው ያደረጉት። ከነዚህ 8 ሙከራዎች ደግሞ አንዱ ብቻ ነበረ ኢላማውን የጠበቀ ሙከራ መሆን የቻለው። እናም ቱኒዚያ የተሻለ ቡድን ሆና መቆየት ይችላ ነበረ። ነገር ግን የዲያራ ድንቅ ብቃት ግን ጎሎችን እንዳያስቆጥሩ ማድረግ ይችላል። በመጨረሻም በመለያ ምት ማሊዎች ቱኒዚያን 3-2 በሆነ ውጤት በማሸነፍ ወደ ቀጣይ ዙር ማለፍ ችሏል። በቀጣይም በሩብ ፍጻሜም ከሴኔጋል ብሔራዊ ቡድን ጋር በጃንዋሪ 9 የሚገናኙም ይሆናል። ወደ ሊግ ወደ ተደረጉት ጨዋታዎች ስናመራ በመጀመሪያ የምንመለከተው የፈረንሳይ ሊግ እን ይሆናል። በትናንትናው ዕለት 3 ጨዋታዎች ሲደረጉ ሞናኮ በሊዮን 3-1 በሆነ ውጤት መሸነፍ ችሏል። ኒስ ከስትራስቡርግ ጋር አንዳቻ በሆነ ውጤት እንደዚሁም ደግሞ ሊል በሬንስ 2-0 በሆነ ውጤት ተሸንፏል። በጣሊያን ሴሪኤ 5 ጨዋታዎች ሲደረጉ ኮሞ ዩዲኔዜን 1-0፣ ጄኗ ከፒዛ ጋር አንዳቻ፣ ሳሶሎ ከፓርማ ጋር በተመሳሳይ አንዳቻ፣ ጁቬንቱስም ከሊስ ጋር በተመሳሳይ አንዳቻ፣ አትላንታ ሮማን 1-0 በሆነ ውጤት ማሸነፍ ችለዋል። ሮማና ጁቬንቱስም ከመሪዎቹ ከኤሲ ሚላን ከኢንተር ሚላን እንደዚሁም ደግሞ ከናፖሊ ጋር ያላቸውን የነጥብ ልዩነት ማጥበብ የሚችሉበትን አጋጣሚ ሳይጠቀሙ ቀርተዋል። በስፔን ላ ሊጋ ወደ ተደረጉ ጨዋታዎች ስናቀና በትናንትናው ዕለት 4 ጨዋታዎች ሲደረጉ ሴልታ ቪጎ ቫሌንሺያን 4-1 በሆነ ውጤት ሲያሸንፍ፣ ኦሳሱና ከአትሌቲክ ክለብ ጋር አንዳቻ በሆነ ውጤት ማጠናቀቅ ችሏል። ኤልቼ በቪላሪያል 3-1 በሆነ ውጤት ሲሸነፍ፣ ባርሴሎና ኢስፓኞልን 2-0 በሆነ ውጤት ማሸነፍ ችሏል። የባርሴሎና የማሸነፊያ ግቦች ኦልሞና ሌዋንዶስኪ ማስቆጠርም ችሏል። በጨዋታ ላይም ባርሴሎናዎች የተሻለ ብልጫን ማሳየት ችሎ ነበር። ኳስ በመያዝ ደረጃ 69%ቱን ሲይዙ እንደዚሁም በኤክስፔክትድ ጎል ደረጃም 1.94 ኤክስፔክትድ ጎል ማስመዝገብ ችሏል። 15 ሙከራዎችን ማድረግ ችሏል። 6ም ኢላማውን የጠበቀ ሙከራ ማድረግም ችሏል። ኢስፓኞሎች በበኩላቸው 1.6 ኤክስፔክትድ ጎል ሲያስመዘግቡ 14 ሙከራዎችን ማድረግ ችሏል። 7ቱም ኢላማቸውን የጠበቀ ሙከራ ነው የነበረውና ኢላማውን በጠበቀ ሙከራ ኢስፓኞሎች በጣም የተሻሉ ቡድን ሆኖ መመልከት ችለናል። እንዲሁም በዚህ ጨዋታ ላይ ራሱ የጨዋታው ኮከብ ተብሎ የተመረጠውም የባርሴሎና በረኛ የሆነው ጋርሲያ ነው። እንደሚታወቀው ጋርሲያ የቀድሞ የስፓኞል በረኛ ነው የነበረውና በደጋፊዎች ዘንድም በጣም ከፍተኛ የሚባል ተቃውሞ ነው የደረሰው በጨዋታው ላይ። እንደዚሁም ደግሞ ብዙ ቻንሶችን ክሬት በማድረግ ባርሴሎና የተሻሉ ነው የነበሩት። 5 ቢግ ቻንሶችን ክሬት ማድረግ ችሏል። ከነዚህ 5 ቢግ ቻንሶችም ደግሞ 4ቱን ሲስቱ፣ ኢስፓኞሎች በበኩላቸው 3 ቢግ ቻንሶችን ክሬት አድርገው ነበረ። 3ቱንም ግን ሊስቱት ችለዋል። በባርሴሎና በኩል እንግዲህ አንዳንድ ተጫዋቾች ድንቅ የሚባለን ጊዜን ማሳለፍ ችሏል። እነ ላሚን ያማል፣ ኤሪክ ጋርሲያ፣ ዲዮንግ፣ ባሌድ የተባሉ ተጫዋቾች እንግዲህ ምርጥ ብቃትን ማሳየት ችሏል።
ከበረኛው በተጨማሪነት ማለት ነው። ባርሴሎናዎችም እንግዲህ ድሉን ተከትለው ከሪያል ማድሪድ ጋር ያላቸውን የነጥብ ልዩነት ወደ 7 ማስፋት ችሏል። በእርግጥ ሪያል ማድሪዶች ዛሬ ቀሪ ጨዋታ ይኖራቸዋል። እስከዛው ድረስ ግን ባርሴሎናዎች በ49 ነጥብ አንደኛ ደረጃ ላይ መቀመጥ ሲችሉ ሪያል ማድሪዶች በበኩላቸው በ42 ነጥብ ሁለተኛ ደረጃ ላይ ሊቀመጡ ይችላል። ቪላሪያል በ38፣ አትሌቲኮ ማድሪድ በ37 እንደዚሁም ኢስፓኞል በ33 ከ3ኛ እስከ 5ኛ ደረጃ ያለውን መያዝ ችለዋል። በእንግሊዝ ፕሪሚየር ሊግ በትናንትናው ዕለት 4 ጨዋታዎች ሲደረጉ አስቶን ቪላዎች ኖቲንግሃም ፎረስትን 3-1 በሆነ ውጤት ማሸነፍ ችሏል። የአስቶን ቪላን የማሸነፊያ ግቦች ዋትኪንስ የመጀመሪያው አጋማሽ ሊጠናቀቅ ጭማሪ 1 ደቂቃ ላይ ማስቆጠር ሲችል ቀሪዎቹን 2 ግቦች ማጊን በ49ኛውና በ73ኛው ደቂቃ ላይ ማስቆጠር ችሏል። የኖቲንግሃም ፎረስትን ብቸኛ ግብ ጊብስ ዋይት በ61ኛው ደቂቃ ላይ ነበረ ማስቆጠር የቻሉ። በዚህ ጨዋታ ላይ እንግዲህ አስቶን ቪላዎች በጣም የተሻሉ ቡድን ሆኖ ነበረ የቀረቡት። 73% ኳሱን መያዝ ችለው ነበር። 11 ሙከራ ማድረግ ችለው ነበር። 4 ኢላማውን የጠበቀ ሙከራ አድርገዋል። ኖቲንግሃም ፎረስት በበኩላቸው 27% ነበር ኳስ መያዝ የቻሉት። 10 ሙከራ ነበር ያደረጉት። ከነዚህ 10 ሙከራዎችም 5ቱ ኢላማውን የጠበቀ ሙከራ ነው የነበረውና ኢላማውን በጠበቀ ሙከራ ኖቲንግሃም ፎረስት የተሻሉ ነው የነበሩት። ነገር ግን ኳሱን በመያዝ ደረጃ ብልጫ በማሳየት ደረጃ ግን አስቶን ቪላዎች ብልጫውን አሳይተው ነበረ። በተለይ ደግሞ ባለፈው ከአርሰናል 4-1 ከተሸነፉ በኋላ ይህንን ጨዋታ መልሶ ለማገገሚያነት ወደ ሞራላቸው ለመመለስ ወደ አሸናፊነታቸው ለመመለስ በከፍተኛ ሁኔታ ሲፈልጉት ነበረ። ምክንያቱም ከአርሰናል ጨዋታ በፊት እንግዲህ በተከታታይ 11 ጨዋታዎች ምንም ሳይሸነፉ ነበረ ሲሄዱ የነበሩት። ነገር ግን በአርሰናል 4-1 በሆነ ሰፊ ውጤት ነበረ የተሸነፉት። በዚህ ጨዋታ ላይ ግን ወደ አሸናፊነት መመለስ ችሏል። ድሉንም ተከትሎ በዛሬው ዕለት ማንቸስተር ሲቲ እስከሚጫወት ድረስ ከአርሰናል በ6 ነጥብ ዝቅ በማለት በ42 ነጥብ ሁለተኛ ደረጃ ላይ መቀመጥ ችሏልና ለዘንድሮ አስቶን ቪላዎች በጣም አስደናቂ የሚባል እንቅስቃሴ ነው እያደረጉ የሚገኙትና ይህ ጨዋታም እንግዲህ ያንን አስደናቂ እንቅስቃሴያቸውንም እንዲጨምሩበት እንዲቀጥሉበት ማስደረግ ችሏል። ብራይተን በርንሊን 2-0 ሲያሸንፍ የብራይተንን ግቦች ደግሞ ሩተር በ29ኛው ደቂቃ ላይ እንደዚሁም ደግሞ አያሪ በ47ኛው ደቂቃ ላይ ማሸነፍ ችሏል። እንደዚሁም አስገራሚ ውጤት የተመዘገበው ደግሞ ውልቭስ ዌስትሃምን 3-0 በሆነ ውጤት ማሸነፍ የቻለበት ጨዋታ ነው። የውልቭስን የማሸነፊያ ግቦች አሪስ በ4ኛው ደቂቃ ላይ፣ ሁዋንግ በ31ኛው ደቂቃ ላይ በፔናልቲ፣ ሶስተኛዋን ግብ ደግሞ ማኔ በ41ኛው ደቂቃ ላይ ማስቆጠር ችሏል። ይህም ድል ለውልቭስ በዚህ በፕሪሚየር ሊጉ ያስመዘገቡት የመጀመሪያው ድል ሆኖላቸው ተመዝግቧል። ውልቭሶች እንግዲህ በዚህ ሲዝን የመጀመሪያ ድላቸውን ለማስመዝገብ 20 ጨዋታ ፈጅቶባቸዋልና ይህም እንግዲህ በእንግሊዝ ፕሪሚየር ሊግ ታሪክ በጣም ረጅም ጊዜ አንድ ጨዋታ ለማሸነፍ የወሰደባቸው ሆኖ በታሪክ ተመዝግቦላቸዋል። በጣም ወርስት የሚባል ታሪክ ነው። ነገር ግን ይህንን ድል ማስመዝገባቸው ግን ያን ያህል ሰርፕራይዝ የሚያስደርግ አይመስለኝም። ምክንያቱም ያለፉትን ጥቂት ጨዋታዎች ከተመለከታችሁ የተሻለ የሚባል እንቅስቃሴን እያደረጉ ነው እየመጡ የሚገኙት። የሚሸነፉባቸውን ጨዋታዎች ከተመለከታችሁ ራሱ ነጥብ መውሰድ የሚችሉባቸውን ጨዋታዎች አንዳንዱ ላይ ነጥብ ሲጥሉ መመልከት ይችለናል። አሁን ለምሳሌ ከሊቨርፑል ጋር በመጨረሻዎቹ ደቂቆች አካባቢ በጣም ከፍተኛ ተጽዕኖ አድርገው ነበረ። ምናልባትም አቻ በሆነ ውጤት ሊወጡ የሚችሉበትም እድል ነበራቸው። ከማንቸስተር ዩናይትድ ጋር አቻ ወጥተዋል። ከአርሰናል ጋርም ራሳቸው ላይ ባስቆጠሯቸው 2 ግቦች ነው ተሸንፈው የወጡት። በዛ ጨዋታ ላይ ራሱ ነጥብ ሊወስዱ የሚችሉባቸውም እድሎች ነበሩና በጣም እየቀረቡ መጥተው ነበረ ነጥብ ለመውሰድ። እናም በትናንትናው ጨዋታ ላይ እንግዲህ 3-0 በሆነ ውጤት ማሸነፍ ችሏል። ይህ ብቻም ሳይሆን በጨዋታው ላይ 1.87 ኤክስፔክትድ ጎል ማስመዝገብ ችሏል። 11 ሙከራዎችን ማድረግ ሲችሉ 8 ኢላማቸውን የጠበቀ ሙከራ ነበረ ማድረግ የቻሉት። በጨዋታው ላይ ኳሱን መያዝ አልቻሉም። ነገር ግን ደግሞ ወደፊት በመሄድ ደረጃ በጣም የተሻሉ ቡድን ናቸው የነበሩት። ዌስትሃሞች በበኩላቸው 67% ኳሱን መያዝ ችለው ነበረ። ነገር ግን 0.25 ኤክስፔክትድ ጎል ነው ማስመዝገብ የቻሉት። ይህ ማለት እንግዲህ ምንም ኤክስፔክትድ ጎል ማስመዝገብ አልቻሉም ማለት እንችላለን። እንደዚሁም 6 ሙከራ ብቻ ነው ማድረግ የቻሉት። ምንም ኢላማውን የጠበቀ ሙከራ ደግሞ አላደረጉምና ውልቭሶች ምን ያህል መከላከል ላይ በጣም ጠንካራ እንደነበሩ በዚህ መመልከት እንችላለን። እንደዚሁም 3 ቢግ ቻንሶችን ክሬት ማድረግ የሚችለው ነበር ውልቭሶች፣ አንዱን ብቻ ነው ሚስ የማያደርግ የቻሉት። ዌስትሃሞች በበኩላቸው ግን ምንም ቢግ ቻንስ ክሬት ማድረግ አልቻሉምና ውልቭሶች ይህንን ጨዋታ ማሸነፋቸው የሚገባቸው ነውና አሁን ላይ እንግዲህ ነጥባቸውንም ወደ 6 ማሳደግ ችለዋል። በእርግጥ የትናንትናውን ጨዋታ ቢያሸንፉም እንኳን ከዚህ ከፕሪሚየር ሊጉ ይተርፋሉ የሚል ግምት የለም። ምክንያቱም 17ኛ ደረጃ ላይ ከተቀመጠው ከኖቲንግሃም ፎረስት ጋር ያላቸው የነጥብ ልዩነት ራሱ 12 ነው እና ከዚህ በኋላ በፕሪሚየር ሊጉ ይተርፋሉ ተብሎ አይገመትም። ነገር ግን የሚተርፉ ከሆነ ግን ምናልባትም በታሪክ የመጀመሪያው ቡድን ያደርጋቸዋል። ምክንያቱም አንድ ቡድን የመጀመሪያ ድሉን በሲዝኑ ለማሸነፍ 20 ጨዋታ ፈጅቶበት በፕሪሚየር ሊጉ የተረፈ የለምና ምናልባትም ሌላ ተአምር ነው የሚሆነው። እንደዚሁም በቀጣይ የሚያደርጓቸውን ጨዋታዎች ስንመለከት ራሱ ቀላል የሚባሉ አይደሉም። አሁን ቀጣይ
ከኤቨርተን ጋር የሚያደርጉት ጨዋታ አለ። ከዛ በኤፍኤ ካፑ ከሽሩቤሪ ጋር የሚያደርጉት አለ። ከዛ በፕሪሚየር ሊጉ ከኒውካስል ዩናይትድ፣ ከማንቸስተር ሲቲ፣ ከበርንማውዝ፣ ከቼልሲ እንደዚሁም ከኖቲንጋም ፎረስት ጋር ነው የሚገናኙትና በጣም ከባድ የሚባሉ ጨዋታዎች ናቸው። በእርግጥ ኤቨርተኖች አንዳንድ ጨዋታዎች ላይ መጥፎ የሚሆኑበት አጋጣሚ መመልከት ይችላልና ምናልባትም ያንን ጨዋታ ላይ ነጥብ ሊወስዱ ይችላሉ። ከዛ በኋላ ግን ኒውካስል ራሱ በቀናቸው በጣም ምርጥ የሚባሉ ቡድን ናቸው። በእርግጥ በዚህ ሲዝን ከሜዳቸው ውጪ ጥሩ የሚባል ነጥብን እያስመዘገቡ አይደለምና ምናልባት ከነዚህ ሁለት ጨዋታዎች አንዱን ማሸነፍ ከቻሉ አንዱን አቻ የሚወጡ ከሆነ ግን ትንሽም ቢሆን ጭላንጭል ሊኖራቸው ይችላል ብዬ አስባለሁ። ነገር ግን ያን ያህል ቀላል የሚባልም ደግሞ አይሆንም። በስተመጨረሻም በተደረገ ጨዋታ ደግሞ አርሰናሎች በርንማውዝን 3-2 በሆነ ውጤት ማሸነፍ ችሏል። በዚህ ጨዋታ ላይ እንግዲህ በርንማውዞች ነበሩ በኢቫን ኒልሰን 10ኛው ደቂቃ ላይ ባስቆጠራት ግብ 1-0 መምራት ችለው የነበረው። ከዛ በኋላ ግን ጋብሪኤል ማጋሊሽ በ16ኛው፣ ራያስ በ54ኛውና በ71ኛው ደቂቃ ላይ ባስቆጠሯቸው ግቦች 3-1 መምራት ችሎ ነበረ። ከዛ በኋላ ክሮኖፒ በ76ኛው ደቂቃ ላይ ለበርንማውዝ ሁለተኛ ግብ ማስቆጠር ችሎ በዚሁ ጨዋታው ሊጠናቀቅ ችሏል። አርሰናልም 3-2 በሆነ ውጤት ሊያሸንፍ ችሏል። በዚህ ጨዋታ ላይ እንግዲህ አርሰናሎች ኳሱን በመያዝ ደረጃ የተሻሉ ቡድን ነው የነበሩት። ነገር ግን በሙከራ ደረጃ በርንማውዞች የተሻሉ ቡድን ነው የነበሩት። በአጠቃላይ አርሰናሎች 57% ኳሱን መያዝ ሲችሉ 1.13 ኤክስፔክትድ ጎል ነበር ማስመዝገብ የቻሉት። እንደዚሁም 12 ሙከራዎችንም አድርገው ነበር። 5ቱ ደግሞ ኢላማቸውን የጠበቁ ሙከራ ነው የነበሩት። በበርንማውዝ በኩል 43% ኳሱን መያዝ ሲችሉ 1.43 ኤክስፔክትድ ጎል 15 ሙከራ ማድረግ ችሏል። 3ቱ ብቻ ናቸው ግን ኢላማቸውን የጠበቀ ሙከራ የነበሩትና በዚህ ጨዋታ ላይ አርሰናል ሞር ክሊኒካል የሚባል አይነት እንቅስቃሴ ነበረ ሲያደርግ የነበረው። ከዚህ በፊት እንግዲህ አርሰናሎች በጣም ብዙ ሙከራ ያደርጋሉ። ነገር ግን እነዛ ብዙ ሙከሮቻቸው ደግሞ ወደ ግብነት ወደ ኢላማውን የጠበቀ ሙከራነት ሲቀየሩ አልተመለከትንም። በዚህ ጨዋታ ላይ ግን ከበርንማውዝ የተሻለ ኢላማውን የጠበቀ ሙከራ ማድረግ ችሏል። እንደዚሁም ደግሞ ቢግ ቻንሶችንም ክሬት በማድረግ አርሰናሎች የተሻሉን የነበሩት 2 ቢግ ቻንሶችን ክሬት አድርገዋል። በርንማውዞች በበኩላቸው 1 ቢግ ቻንስ ብቻ ነበረ ክሬት ማድረግ የቻሉትና አርሰናሎች የተሻለ ኳሱን መቆጣጠር ችለው ነበረ። ኢቭን የበርንማውዝ የመጀመሪያውን ግብ ከተመለከተን ራሱ በአርሰናል ተጫዋቾች ምክንያት ናቸው የተቆጠረችው። ጋብሪኤል ማጋሌሽ ለተጫዋቾች አቀብላለሁ በሚል ለኢቫን ኒልሰን ነበረ ኳሱን ማቀበል የቻለው። ከዛ ኢቫን ኒልሰን በቀጥታ በመምታት ወደ ግብነት መቀየር ችሏል። ከዛ ውጭ ግን አርሰናሎች ያን ያህል የሚባል ስህተትን መስራት አልቻሉም። በጣም የተሻለ የሚባል እንቅስቃሴን ማድረግ ችሏል። በተለይ ደግሞ ዴክላን ራይስ ምርጥ ሆኖ ነበረ ማምሸት የቻለው። 2 ግቦችን ማስቆጠር ችሏል። እንደዚሁም ደግሞ ለአርሰናል መከላከልም ማጥቃትም ከፍተኛ ባላንስ ሲሰጥ የነበረ ተጫዋች ነው። ከሱ በተጨማሪ ማዱዌኬም ጥሩ የሚባል ጊዜን ማሳለፍ የቻለበት ሁኔታ ተፈጥሯል። አርሰናሎች እንግዲህ በዚህ ሲዝን በጣም አስደናቂ የሚባል ስኳድን ነው እያስመለከተን የሚገኘው። ለምሳሌ በትናንትናው ጨዋታ ላይ በቋሚ 11 ውስጥ የጀመሩትን ተጫዋቾች ስንመለከት በተለይ የፊት ለፊት መስመር ላይ ማርቲኔሊና ማዱዌኬ ነው የነበሩት በቋሚ 11 ውስጥ። ከዛ በኋላ እንግዲህ ሁለተኛው አጋማሽ ላይ ገብርኤል ጄሱስና ሳካ ትሮሳርድ ተቀይረው መግባት ችሏልና ይህም የሚያሳየው እንግዲህ ምን ያህል የስኳድ ጥንካሬ እንዳላቸው ነው። ተጫዋቾችን ቀይረው እንኳን ጨዋታዎችን ማሸነፍ እንደሚችሉ፣ የበላይነትን መውሰድ እንደሚችሉ እንግዲህ በዚህ ጨዋታ ላይ መመልከት ችለናል። ይህ ድል እንግዲህ ለአርሰናል በጣም ትልቅ እድል ነው። ምክንያቱም በመጀመሪያ ደረጃ ከማንቸስተር ሲቲ ጋር ያላቸውን የነጥብ ልዩነት ወደ 7 ማስፋት ችሏል። በእርግጥ ማንቸስተር ሲቲዎች አንድ ቀሪ ጨዋታ አላቸው። ዛሬ ከቼልሲ ጋር የሚገናኙበት ጨዋታ አለና እስከዛው ድረስ አርሰናሎች ከማንቸስተር ሲቲ ጋር ያላቸውን የነጥብ ልዩነት ወደ 7 ማስፋት ችሏል። እንደዚሁም ከአስቶን ቪላ ጋር ያላቸውን የነጥብ ልዩነት ራሱ 6 ማድረስ ችሏልና ይህንን ልዩነት ማምጣታቸው ራሱ ለአርሰናሎች በጣም ትልቅ ድል እንዲሆን ያደርገዋል። እንደዚሁም ባለፈው ሲዝን በርንማውዞች አርሰናልን በጣም ፈትነው ነበር። ሁለቱንም የተገናኙበትን አጋጣሚ ማሸነፍ ችለው ነበር በኤሚሬትስ 2-1። እንደዚሁም በበርንማውዝ ደግሞ 2-0 በሆነ ውጤት ነበር ማሸነፍ የቻሉትና በአጠቃላይ ድምር ባለፈው ሲዝን በርንማውዞች አርሰናልን 3-1 በሆነ ውጤት ነበር ማሸነፍ የቻሉትና እነዛ ሽንፈቶች ደግሞ አርሰናሎች የፕሪሚየር ሊጉን ዋንጫ እንዳያሳካ አድርጎታል። በዚህ ሲዝን ግን አርሰናሎች በርንማውዝ ድረስ በመሄድ 3-2 በሆነ ውጤት ማሸነፍ ችሏል። አርሰናሎች እንግዲህ ካለፈው ሲዝን በጣም ተሽለው የቀረቡት ምንድን ነው? ባለፈው ሲዝን ነጥብ ሲጥሉባቸው የነበሩትን ጨዋታዎች ከተመለከተን በዚህ ሲዝን እነዛን ጨዋታዎች እያሸነፈ ነው እየመጣ የሚገኘውና በፕሪሚየር ሊጉ እንግዲህ ትልልቅ ቲሞችን ማሸነፍ ጥሩ ነው። ነገር ግን ደግሞ ዋንጫውን እንድታሳካ ከፈለግ እነዚህ ከቶፕ 6 ውጭ ያሉትን ክለቦች ሁሉንም ማሸነፍ መቻል አለብህ። አርሰናሎች ግን ያለፉትን 3 ዓመታት በእነዚህ ቡድኖች ነጥብ ሲጥሉ መመልከት ችለናል። ዘንድሮ ግን በተቃራኒው ጨዋታዎችን እያሸነፉ ነው የሚገኙትና ያ ደግሞ ፕሪሚየር ሊጉን ዋንጫ እንዲያሸንፉ ከፍተኛ አስተዋጽኦ ያደርግላቸዋልና በዚሁ አካሄዳቸው የሚቀጥሉ ከሆነ በስተመጨረሻ አርሰናሎች የፕሪሚየር ሊግ አሸናፊ ይሆናሉ ብለን እንጠብቃለን። በእርግጥ አሁንም ሲዝኑ አላበቃም። በ4 ፍሮንት ነው እየተወዳደሩ የሚገኙት። በካራባኦ ካፕ፣ በኤፍኤ ካፕ፣ በፕሪሚየር ሊግ እና በሻምፒዮንስ ሊግ እየተወዳደሩ ነው የሚገኙትና በእነዚህ ውድድሮች መንገድ ከባባድ የሚባሉ ጨዋታዎች ከፊት ለፊታቸው አሉ። አሁን ለምሳሌ ቀጣይ 6 ጨዋታዎች እንኳን ብቻ ብንመለከት በፕሪሚየር ሊጉ
ሊጉ ከሊቨርፑል ጋር ከኖቲንጋም ፎረስት ጋር እንደዚሁም ከማንቸስተር ዩናይትድ ጋር ሲገናኙ በሻምፒዮንስ ሊግ ከኢንተር ሚላን ጋር ይገናኛሉ። እንደዚሁም ደግሞ በካራባኦ ካፕ ከቼልሲ ጋር የሚገናኙ ይሆናልና በእነዚህ 6 ጨዋታዎች እንግዲህ ከነዚህ ትልልቅ ቡድኖች ጋር ፈታኝ የሆነ ጨዋታ ይኖርባቸዋል። እናም እነዚህን ጨዋታዎች በምን ያህል ጥንካሬ ያልፋሉ የሚለው ነገር በጣም ትልቅ ጥያቄ ነው። የትኞቹን ጨዋታ ሲያሸንፋሉ፣ ምን ያህል ነጥብስ ይሰበስባሉ የሚለው ነገር እንግዲህ የምንመለከተው ይሆናል። ከዛ በኋላ እንግዲህ በጣም በእርግጠኝነት የአርሰናል ስኳድ ምን ያህል ደረጃ ላይ እንዳለ ማወቅ የምንችል ይመስለኛል። በእርግጥ እስካሁን ድረስም በጣም በጥንካሬ ነው እየመጣ የሚገኘው። ነገር ግን ከነዚህ ከባባድ ከሚባሉ ጨዋታዎችን በኋላ ደግሞ የበለጠ ስለዚህ ቡድን ብቃት የምንመለከት ይመስለኛል። እናንተስ እነዚህ በቀጣይ በሚያደርጓቸው ጨዋታዎች ላይ ምን ያህል ነጥብ የሚሰበስቡ ይመስላችኋል? የትኞቹንስ ጨዋታ ያሸንፋሉ ብላችሁ ታስባላችሁ? በየትኞቹስ ነጥብ ሊጥሉ ይችላሉ? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ ያበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።